ምርኮኛ ደራሲ ቆንጂት ብርሃን ተራኪ ኢዮብ ዮናስ የመጨረሻ ክፍል የመጨረሻ ቀን ሲመጣ የመጨረሻ ቀን ጅማሬ እጅግ ፈጥኖ ደረሰ። አንድ ቀን ፍሬ ቢሮ ገብታ ገና ስራ ሳትጀምር ስልክ ተደወለ። ሰዓቷን ተመለከተች። ለቢሮ መግቢያ ሰዓት 10 ደቂቃዎች ይቀራሉ። ስልኩን አነሳችው። የሴት ድምጽ ሰማች። ጤና ይስጥልኝ አለች መነጋገሪያውን እንዳነሳች። መልእክት ነበረኝ አለች በወዲያኛው ጫፍ ያለችው ሴት። ከየት ነው? ድንጋጤ ቢጤ በውስጧ አለፈ። ፍቃደ ከኔ ምን ጉዳይ አለው? ድንጋጤዋ ወደ ንዴት ተለወጠ። ካለች በኋላ ግን በራሷ ተናደደች። ፍቃደ የልጆቹን ደህንነት እንኳን ከጠየቀ 2 ዓመታት አልፈውታል። ለተወሰነ ጊዜ የገንዘብ ተቆራጭ ሲያደርግ ቆይቶ ሁሉንም ነገር ሙሉ ለሙሉ ከተቋረጠ 2 ዓመታት አልፈዋል። በጣም ይፈልግሻል አለች ሴትየዋ። ለምንድን ነው የሚፈልገኝ? ፍሬ ግራ ተጋባች። እርሱን ስትመጪ ታውቂዋለሽ። የት ነው የምመጣው? ደግሞ ስለምን ራሱ አያናግረኝም? ማናገር ስለማይችል ነው። ግን ይሞክር። ለተወሰነ ጊዜ ጸጥታ ሆነ። የፍሬ ልብ መምታት ጀመረች። በስልኩ ውስጥ ድምጽ ሰማች። የፈቃደ ድምጽ ነው ብላ ለመቀበል ግን በፍጹም አልደፈረችም። ያነጋገረቻትን ሴት ድምጽ እንደገና ሰማች። ምን ሆኖ ነው አለቻት ሴትየዋን። ታሟል፣ ልጆቹን እንድታሳየው ግን ይፈልጋል አለች። ምንም ሳታቅማማ አድራሻውን ብቻ ጠየቀቻትና በመጀመሪያ ግን ብቻዋን እንደምታየው ነገረቻት። እባክሽ አትዘጊ አለች ሴትየዋ። ፍሬ የዚያን ዕለት አዲስ አበባ ሄደች። በተሰጣት አድራሻ መሰረት ያለምንም ችግር ፍቃደ ያለበትን ቤት አገኘችው። አይኖቿን ግን ማመን አቃታት። ፍቃደ ነው ብላ ለመቀበል ጊዜ ወሰደባት። ከአልጋው አጠገብ ትንሽ መቀመጫ ላይ ተቀምጣ ለደቂቃዎች ተመለከተችው። ከአፏ የሚወጣ ቃላት ግን አልነበሯትም። የፍቃደ አይኖች እንባ ማፍሰስ ጀመሩ። በፊት ለፊት ሊያያት አልደፈረም። ጣሪያውን እየተመለከተና እንባው በጉንጮቹ እየወረደ ይቅርታ ልጠይቅሽ አልደፍርም፣ ግን ሳግ ተናነቀው። መናገር አልቻለም። ስቅስቅታው ስጋ የሌለውን ሰውነቱን ናጠው። እርሷም ልትቋቋመው አልቻለችም። በእርሱ ውስጥ ራሷን አየችው። መድፈር እንዳለባት ራሷን አሳመነች። ምን ሆነህ ነው አለችው። እንደምታይኝ ነው የሆንኩት፣ ቤተሰቦቼ ግን አያውቁም አላት። ብዙ የምቆይ አይመስለኝም። እንደገና እንባው አቋረጠው። ተመርምረሃል አለችው ደግሞ። አዎን ተመርምሬያለሁ። እባክሽን አንቺም። ንግግሩን ሊጨርሰው አልቻለም። ዝምታ በመሃላቸው ሰፈነ። እርሷም በሐሳቧ አጠገቧ አልነበረችም። ሐሳቧ ወደ ልጆቿ ገሰገሰ። ልጆቿን አየቻቸው። ነገን አሰበችው። መረራት። ምን እንዳደርግ አስጠራኸኝ አለችው። ድንገት ከሐሳቧ ጉዞ ተመልሳ ለልጆቹ ብዬ አስጠራሁሽ። ያንቺንማ ምን እላለሁ?
ካንቺ ሳይሆን ይቅርታውን ከእግዚአብሔር እየጠበቅኩ ነው። ይቅር የሚለኝ ባይመስለኝም አለ ፍቃደ። ብዙ መቆየት አልቻለችም፣ አልነበረባትምም። ሁለንተናዋ በጥላቻ የተመረዘ መሰላት። እናም ከፍቃደ አጠገብ መራቅ ነበረባት። እንደምንም ብላ ከራሷ ጋር ተሟግታ ለመውጣት ስትነሳ እግዚአብሔር ይቅር ይበልህ አለችው። ልትሄጂ ነው አለ። ለመጀመሪያ ጊዜ በፊት ለፊት እያያት እርሷን እያናገራት ከአልጋው ራስጌ ያለውን ደውል ተጫነው። አንዲት በዕድሜ ከፍሬ ታናሽ ልትሆን የምትችል ሴት ገባች። እህቴ ናት አለ ፍቃደ ለማስተዋወቅ። ፍሬው ትባላለሁ አለቻት ለትውውቅ እጇን ዘርግታ። አውቅሻለሁ አለቻት እየጨበጠቻት። መጥተሽ ስላየሽው ደስ ብሎኛል። ስላንቺ ሳያነሳው ብሎ አያውቅም። የእውነትም ጥሩ ሰው ነሽ። በጣም አመሰግናለሁ አለች ሴትየዋ ከእንባዋ ጋር እየታገለች። አመሰግናለሁ አለች ፍሬም እንባዋ እየመጣባት። ያንን የሰጠውሽን አምጪው አላት ደግሞ ሴትየዋን። አይኖቿን እየጠራረገች ወጣች። አሁን የምሰጥሽ ለአንቺ ነው። ለልጆቹ የሚሆነው እዚሁ ይቀመጣል አለ ፍቃደ በደከመ ድምፅ። እያደር ድምፁ እየቀነሰ የመጣ መሰላት። ለኔ አያስፈልገኝም አለችው ጠንከር ባለ ድምፅ። እባክሽን ፍርዬ በሰላም እንድሄድ እርጂኝ እባክሽን። ድምፁ የበለጠ ቀነሰ። እሺታዋን በአንገቷ ገለጸችለት። ፈገግ ለማለት ሞከረ። እህቱ የጠየቃትን ይዛ ተመልሳ መጣችና ሰጥታው ወጣች። ትንሽ ናት ቢሆንም አለና ፖስታውን ሰጣት ለፍሬ። ከፍቃደ ተለይታ ስትወጣ ሰው መሆን አስጠላት። ለምን ተፈጠርኩ? ለምንስ ያን ሁሉ ስቃይ አልፌ ለዚህ ቀን ደረስኩ? ተክለ ሃይማኖት ቤተክርስቲያን አጠገብ መድረሷን ያወቀችው የመኪና ክላክስ ሰምታ ቀና ስትል ነው። ሳታመነታ ገባች። ተንበርክካ ስለ ሕይወቷና ስለ ልጆቿ ጸለየች። እግዚአብሔር ይቅር እንዲለው ለፈቃደም ጸለየችለት። ምን ያህል እንደቆየች ትዝ አላላትም። ጸሎቷን ስትጨርስ ወጥታ በእግሯ ወደ ፒያሳ ቀናች። ፍቃደን ከአእምሮዋ ልታወጣው አልቻለችም። ከእርሷ ሌላ ብዙ የለመደ ገላው ብዙ መዘዝ ይዞ መጣ። መቼ ራሱን እንዳወቀ ሳትጠይቀው በመቅረቷ ተናደደች። ያም ሆነ ይህ አልጋ ከያዘ 6 ወራት ማለፋቸውን እህቱ ነግራታለች። መመርመር እንዳለባት ወሰነች። ተመርምሬ ቫይረሱ በደሜ ውስጥ መኖሩን ባውቅ ምን አደርጋለሁ? ለመሆኑ ማን ነው ሊንከባከበኝ የሚችለው? እናት የለኝ፣ እህት የለኝ። ሐዘን መንፈሷን ሰበረው። እየለፈለፈ እርቃኑን የሚሮጥ እብድ አይታ ነው ወደ ገሃዱ ዓለም የመለሳት። አካባቢዋን ቃኘት ታደረገችው። ከእብዱ ልትደበቅ የምትችልበት ቦታ በመፈለግ ግን ለምንድን ነው ወደ ፒያሳ የሚሄደው? ራሷን ጠየቀች። መሄድ ያለባት ወደ አውቶቡስ ተራ ነው። ወደ መጣችበት ተመለሰችና ወደ ሲኒማ ራስ በሚወስደው መንገድ ታጠፈች። ዞር ብላ እንኳን ለማየት ስለፈራች በፍጥነት ተራመደችና ያገኘችው ታክሲ ውስጥ ገብታ ወደ አውቶቡስ ተራ ሄደች። አውቶቡስ ተራ ስትገባ የአዋሳ መኪና አላገኘችም። የሻሸመኔ መኪና ከፊት ለፊት ይጣራል። ሳታቅማማ ገባችና ባገኘችው ወንበር ላይ ተቀመጠች።
ውሃ ጥም ድብና አደረጋት። ከንፈሮቿ መድረቃቸው ተሰማት። የሰውነቷም ትኩሳት የጨመረ መሰላት። ፈራች። ሊያመኝ ይሆን እንዴ? ራሷን ጠየቀች። አምላኬ ሆይ እባክህ ጽናትን ስጠኝ አለች። ወደ አውቶቡስ ተራ ጣሪያ አንጋጣ። ሐሳቧን መሰብሰብ አልቻለችም። ድንገት ጋዜጣ ሻጭና ለስላሳ የያዘ ልጅ ተከታትለው መኪና ውስጥ ገቡ። ለጥማቷ ለስላሳ፣ ለተበተነ ሐሳቧ ማሰባሰቢያ ይሆናት ዘንድ ደግሞ ጋዜጣ ገዛች። በመጀመሪያ ለስላሳውን በአንድ ተንፋሽ ጭልጥ አደረገችውና ጠርሙሱን መለሰችለት። የጋዜጦቹን ዋና ዋና ርዕሶች እያየች ሳለች አንድ ሰው አጠገቧ ተቀመጠ። አንዱን ጋዜጣ አስቀርታ ሌሎቹን መመለስ ነበረባት። የአንዱን ዋጋ ከፍላ ሌሎቹን ስትመልስ እኔም ማንበብ ስለምፈልግ ላዋጣ አላት ሰውየው። ቀና ብላ አየችውና ግድ የለም ሳታዋጣ ታነበዋለህ አለችው። ለጥቂት ደቂቃዎች ጋዜጣውን ተመለካከተችና ድንገት አጣጥፋ አስቀመጠችው። አፍታም ሳይወስድባት በሐሳብ ጭልጥ ብላ ተጓዘች። ሰውየው ምናልባትም ገርማው ሊሆን ይችላል። ለዚሁ ነው እንደ ገዛሽው አላት። ውይ ይቅርታ አለችና ጋዜጣውን ሰጥታው ተመልሳ ወደ ሐሳቧ ሄደች። ለተወሰኑ ደቂቃዎች ሲያነብ ቆየና ደግሞ ምን ነው ሐሳብ ያዘሽ ትመስያለሽ አላት በቀስታ። ፍቃደ ችግር ለገጠማት ሴት የሰጠው መፍትሄ ትዝ አላትና ተናደደች። ሰውየውን ጠላቸው። ምንም አልመለሰችለትም። ፊቷን ወደ መስኮት አዙራ ዝም አለች። ችግርን መናገር የመፍትሄውን ግማሽ እንደማግኘት መሆኑን አታውቂም አላት ደገመና በብሶት የታጨቀውን ሆዷን ከፍታ ያሳየችው እስኪመስላት ድረስ ተናዘዘችለት። ከአንድ ነገር በስተቀር በወሬዋ መሃል ደግሞ ለአንዲት ሆድ ለባሳት ሴት ሊቀርብ የሚገባው መፍትሄ ግን የፍቅር ጥያቄ መሆን የለበትም አለች። ድንጋጤውን ከገጽታው ላይ አነበበች። ግራም የተጋባ ጤናም የሌላት አድርጎ የገመታት መሰላት። ይቅርታ ጠየቀችው። እያወራችለትም ራሷን መቆጣጠር እያቃታት አነባች። ሕይወቷ፣ ልጆቿ፣ ቤተሰቦቿ ማን የማይደቀንባት አለ? ሁሉም በዓይነ ሕሊናዋ ፊት አለፉ። ልቧን መሪር ሐዘን አጎሳቆለው። ሊያጽናናት ሞከረ። ከቆይታ በኋላ እንደምንም ራሷን ተቆጣጥራ ወደ እርሱ ዞር አለች። በጣም ማዘኑን ከገጽታው ላይ ብትመለከትም ፈገግ ለማለት ሞከረ። አይዞሽ እንጂ እያንዳንዱ ነገር ማለፉን እያወቅሽ ሁሉም ያልፋል። አንቺ ደግሞ ጠንካራ መሆንሽን መገመት አልተቸገርኩም። ሕይወትም ለብዙዎቻችን እንዲሁ ናት። በፈጠረሽ ለሚያልፍ ነገር ራስሽን አትጉጂ ሲላት አቁመው የነበሩ የእንባ ዘለላዎች ተከታትለው ወረዱባትና ፊቷን እንደገና ወደ ውጭ አዞረች። እባክሽን እኔንም ሆድ አታስብሽኝ አለ ሰውየው ትከሻዋን ነካ አድርጎ። በእሺታ አንገቷን ነቀነቀችለት። ውጭው መምሸት ጀምሯል። እነርሱም ሻሸመኔ ሊደርሱ ጥቂት ቀርቷቸዋል። አዋሳ ገብቼ ማደር እችል ይሆን አለችና ሰውየውን ጠየቀችው። በፍጹም ልጆቼን ትቼ ማደር አልፈልግም፣ ለጊዜውም ቢሆን አለች ደግሞ መልሱን ሳትጠብቅ። ለምንድነው እንዲህ የምታከብጂው? ለምንድነው ራስሽን የምትጎጂው? አላት ሰውየው። መሆኑ ላይ ቀር ከወዲሁ ልቀበለው ብዬ እያሰብኩ እኮ ነው አለችው ሳታስበው። ምኑ ነው መሆኑ የማይቀረው አለና ጠየቃት ግራ ተጋብቶ። HIV መመርመር ፈልጋለሁ አለችው ደግሞ መሆኑ የማይቀር ምን እንደሆነ ፍንጭ መስጠቷ
ያስደሰተው ይመስላል። ታዲያ ምን ችግር አለው? እኔ አግዝሻለሁ አላት ምንም ባለመደነቅ። ለምን አልገረመህም አለችው ከሁኔታው ምንም ለውጥ ስላላየች። ለምን ይገርመኛል? ከነገርሽኝ ታሪክ ይህንን መገመት እኮ በጣም ቀላል ነው። እንዴት አድርጌ እንደምጀምርልሽ እያሰብኩ ስለነበረ ነው እንጂ ማንሳቴ የማይቀር ነበር። ሐኪም ነህ እንዴ ብላ ጠየቀችው። ሐኪም እንኳን አይደለሁም፣ ግን በኤችአይቪ ዙሪያ መስራት ከጀመርኩ ዓመታት ተቆጠሩ አላት። ሲለያዩ ስሙንና መስሪያ ቤቱን ነገራት። ዘሪሁን ይባላል። በማግስቱ ጠዋት በቀጠሯቸው መሰረት ሄደች። ዘሪሁንን አገኘችው። ሊደረግላት የሚገባውን ሁሉ አመቻቸላት። ውጤቷ እስከሚነገራት አልተለያትም። ምንም ይሁን ምን የሚመጣውን ውጤት እንድትቀበል ሲመክራት ቆየ። በመጨረሻ የተጠበቀው ውጤት መጣ። ሊሆን እንደሚችል ብትገምትም እርግጠኛው ውጤት ሲመጣ ግን አቅም አጣች። የኤችአይቪ ቫይረስ በደሟ ውስጥ አለ ብላ ለመቀበል ተቸገረች። ታረቀኝና የምወድሽ ዛሬ በጠዋት ተነስተዋል። እንደ ወትሯቸው እሁድን እስከ ረፋዱ ድረስ መኝታ ቤታቸው ውስጥ ላለመቆየት የወሰኑት ትናንት ነበር። ቅዳሜ የቢሮው መደበኛ የሥራ ቀን ባይሆንም ታረቀኝ ግን ቅዳሜ ሥራ ሳይገባ ውሎ አያውቅም። ይህን ልምድ እንዲያዳብር ያደረጉት የበፊት አለቃው ነበሩ። ቅዳሜ የሳምንቱን ሥራህን በነጻነት የምትገመግምበት ዕለት ነው። የቢሮህን በር የሚያንኳኳ ሰው በሌለበት፣ ስልኩ አሁንም በማይጮህበት፣ የስብሰባ ሰዓት ደረሰ ብለህ በማትዋከብበት ቀን አእምሮህ በእርጋታ ብዙ ተግባራትን ሊያከናውን ይችላል። ያለፈውን ሳምንት አፈጻጸም ተመልክተህ ለሚቀጥለው ሳምንት የተሻለ ሥራ ለመስራት ታቅዳለህ። ስለዚህ ቅዳሜ ከሰዓት በፊት ቢሮህ ገባህ ማለት ቀሪ የረፍት ጊዜህን ድንገት ስንቅር እያለ ከሚያስቸግርህ የሥራ ጉዳይ በመከላከል ሰላማዊ ጊዜ ለማግኘት ይረዳሃል። ሰኞ ሥራ ስትጀምር ከመዋከብ ያድንሃል ይሉት ነበር። ታዲያ ታረቀኝ ይህን የእርሳቸውን ልምድ ተጋርቶ ሁልጊዜም ቅዳሜ ጠዋት ቢሮ ይገባል። ቅዳሜ ከሰዓት በኋላና እሁድ የቤተሰብና የማህበራዊ ጉዳዮች ጊዜያት መሆናቸውን የታረቀኝና የምወድሽ ያልተጻፈው የቤተሰብ ሕግ ይደነግጋል። የምወድሽ በተቻለ አቅም ሁሉ እነዚህን ጊዜያት የልጆቻቸው እንዲሆን ትፈልጋለች። ታረቀኝም ቢሆን አስገዳጅ ሁኔታ ካላጋጠመው በቀር ለልጆቹ የተመደበውን ሰዓት ለሌላ ጉዳይ ላለማዋል ጥረት ያደርጋል። የትናንቱ ቅዳሜ ግን የተረጋጋ ስሜት እንዲኖረው አላደረገውም። ወደ ቤት ሲመለስ ድፍርስ ካለ መንፈሱ ጋር በመምጣቱ የምወድሽ ያመመው መስሏት ደነገጠች። ምን ሆንክ አለችው ገና ሲገባ። እንደገባ ሶፋው ላይ ዘፍ አለ። የተለመደውን ሰላምታውን እንኳ ሳያደርስ ተይኝ የምወድሽ ዓለምን በጣም ጠላኋት አላት። መረበሹ እየባሰበት እንዴ ምን ተፈጥሮ ነው እንዲህ የመረረ ነገር የምታወራው? የእርሱ ጭንቀት የተጋባባት ይመስል እርሷም ተጨነቀች። ለዘውዱ ደውዬለት ነበር እና ዘውዱ ምን ሆነ? በጥያቄ አቋረጠችው። ዘውዱ እንኳን ምንም አልሆነም። በእናትህ ታረቀኝ፣ አታስጨንቀኝ። ትዕግስቷ አለቀባት። የፍሬ ሕይወት ባለቤት መታመሙን ነገርኝ። ታዲያ ይሄ ነው እንዲህ የረበሸ? መታመም አዲስ ነው እንዴ? ደግሞስ ተፋተዋል አላልከኝም? ጥያቄዎቿን ደረደረችለት። እንዳልሽው ምንም አዲስ ነገር የለም፣ ግን ህመሙ ለእርሷም እንደሚደርስና የልጆቿንም ነገር ሳስበው ነው እረፍት የነሳኝ አለ ታረቀኝ ማዶ ማዶ እየተመለከተ። የምወድሽ የፍቃደ ህመም ኤችአይቪ መሆኑን ለመረዳት እንደገና መጠየቅ አላስፈለጋትም።
በዝምታ ተዋጠች። ፍሬ ሕይወትንና ፍቃደን በአካል አይታቸው ባታውቅም በጣም የምታውቃቸው ይመስሏታል። በተለይም ፍሬ ሕይወት ታረቀኝ አንስቶ የማይጠግባት መሆኗ ልዩ ስፍራ እንድትሰጣት አድርጓታል። ታረቀኝ ስለ ፍሬ ሕይወት ዘውዱ የሚነግረውን እያንዳንዱን ነገር ይነግራታል። የምወድሽ ነገር ታዲያ ሁሌም ይገርመዋል። ታረቀኝን ታውቂያለሽ የምወድሽ አላት። አንድ ቀን ታረቀኝ ምኑን አለችው። በጣም እድለኛ ሰው ነኝ ብዬ የማምን መሆኔን። ለምን አለችው። ሐሳቤንና ስሜቴን በቀላሉ የምትረዳልኝ ሚስት በማግኘቴ አለና እቅፍ አድርጎ ሳማት። አንተ ደግሞ ጉረኛ ነህ። አሁን ይህን ያህል እድለኛ መሆንን ይጠይቃል አለች ፈገግ ብላ። የእውነቱን ልንገርሽ፣ ለኔ ትልቅ ስጋት ነበር። ማግባት የማልችል እስኪመስለኝ ድረስ ነበር የምጨነቀው። አቋረጠችው። አንተ ዛሬ ምን ሆነሃል አለች በመገረም። ዩኒቨርሲቲ ያለው ከነበረችኝ ጓደኛ ጋር የተለያየኑ ሳትረዳኝ በመቅረቷ ነበር። እናም በጣም አሳስቦኝ ነበር አንቺን እስካገኘሁበት ሰዓት ድረስ አላት። አሁንም እያቀፋት እስኪ ንገሪኝ፣ ስንቶቹ ሚስቶች ናቸው ስለ ሌላ ሴት መልካምነት ሲተረክላቸው የመስማት ትዕግስት ያላቸው? ስንቶቹስ ናቸው ይህንን እየሰሙ እምነታቸው እንደ ጸና መቆየት የሚችሉት? አንቺ ግን በነጻነት ስለ ፍሬ ሕይወት እንዳወራ፣ ስለ ጥሩ ሰውነቷ እንድመሰክር፣ ዛሬም እንደምጨነቅላት እንድነግርሽ ነጻነት ሰጠሽኝ። ወደ ጥርጣሬ ከመግባት ይልቅ የማታውቂያትን ፍሬ ሕይወትን እኔን ሆነሽ ማየት ጀመርሽ። ታዲያ ከዚህ በላይ መታደል ምን ይገኛል አላት። ደግሞ የውስጡን ስሜት በሚገልጽ አድናቆት። እኔም እድለኛ ነኝ። ነገርህ ሁሉ እንድትታመን የሚያደርግህ በመሆኑ ነው ያመንኩህ። ፍቅርህ የሚያረካኝን ያህል ግልጽነትህ ይደንቀኛል። የሰጠሁህን ነጻነት በአግባቡ መረዳትህ ደግሞ ትልቁ አቅምህ ነው። ምናልባትም ሌላ ሰው ቢሆን ይህን ነጻነት አለመጋፋቴን ከጅልነት ሊቆጥረው ይችል ይሆናል። ለማንኛውም የጥሩ ሰው ምሳሌ መሆንህን ብታውቅ እንዲህ አትልም ነበር። ስናቻችለው ታዲያ ሁለታችንም እድለኞች ነን አለችውና እቅፍ አድርጋ አጸፋውን መለሰችለት። ይህንን በመነጋገራቸው አንዳቸው በአንዳቸው ላይ ያላቸው እምነት እየጠነከረ ፍቅራቸው እየሰመረ ሄደ። እንዲህ እናድርግ አለችው ከሐሳቧ መለስ ስትል። እንዴት? የታረቀኝ ጥያቄ ነበር። የልጃችንን ልደት ነገ በጠዋት ቤታችን እናክብር። የፍሬን ባለቤት ለመጠየቅ ስንል የነገ ሽርሽራችንን እንሰርዘው። ዘውዱ አዲስ አበባ ከሆነም እናገኘውና ለፍሬ ሕይወት መደረግ ስለሚገባቸው ነገሮች እንነጋገር አለችው። ለዚህ እኮ ነው የማደንቅሽ። ታዲያ ከኔ በላይ የታደለ ይኖራል? እንዴት አድርጌ ላመስግንሽ አላት ልባዊ በሆነ አነጋገር። እንድታመሰግነኝ አያስፈልግም። ለነገርከኝ ፍሬ ሕይወት ማዘን የማይችል ልቦና ሊኖረው የሚገባ ሰው መኖር ያለበት አይመስለኝም። በቃ ይልቅስ አሁን ትካዜ አያስፈልግም። ተነስና ልጆቻችንን ለማስደሰት የልደቱን ዝግጅት ከወዲሁን ጀምር አለችው እየተነሳች። እስኪ አሁን ፊቴን ተመልከችው አላት ያዝ አድርጎ። ምኑን አለችው። ስገባ የነበረኝን ገጽታና አሁን ያለሁበትን ስሜት። የእውነት መድኃኒቴ እኮ ነሽ አላትና እርሱም ከተቀመጠበት ተነሳ። በመጀመሪያ ለዘውዱ ደውዬ ሐሳባችንን ልንገረው አላት። ደግሞ ለዘውዱ ስልክ ለመደወል ስልኩን እያነሳ ፍሬ ሕይወት አንድ ጠዋት ዘውዱን እንደምትፈልገው ነገረችው። እቤት እመጣለሁ አላት። ከሥራ መልስ እቤት ሲመጣና ልጆቹን ሲስማቸው የሆነ ስሜት አነበበችበት። የሚያውቀው ነገር ይኖራል ብላ ተጠራጠረች።
ስለ ፍቃደ የሰማው ነገር አለ እንዴ? አለችው። ልጆቹ ወደ መኝታ ቤት ሲገቡ አዎ ፍርዬ፣ ስልክሽን የሰጠኋቸው እኔ ነኝ፣ ሄጄም ጠይቄዋለሁ አላት። ምን እንደምትቀጥል ግራ ገባትና ዝም አለች። መቼ ልትሄጂ አሰብሽ? አላት። ሰሞኑን ሄዳለሁ፣ እኔም ተመርምሬ ራሴን አውቄያለሁ አለችው። በድንጋጤ አፍጥጦ ተመለከታት። ምን እንደሚላት ግራ እንደገባው ተረድታለች። ቫይረሱ በደሜ ውስጥ አለ አለችና አረጋገጠችለት። ምናልባት ከጥቂቶቹ አንዷ ልትሆኚ ብትችይስ የሚል ተስፋ ውስጤ ስለገባ እንጂ እንደሚሆንማ። ዘውዱ አንጠልጥሎ ተወው። ለልጆቹ ያሰበውን ነገረሽ? አለ ደግሞ ጥቂት ቆየት ብሎ። ያስቀምጥላቸው ገንዘብ እንዳለ ነግሮኛል አለችው። ልጆቹን ዘመዶቹ ወደ ውጭ እንዲወስዷቸው አመቻችቷል አላት ዘውዱ። የተሰማት የተቀላቀለ ስሜት ነው፣ ሐዘንና ደስታ። እንባዋን መግታት እስኪያቅታት ድረስ ፈሰሰ። ፈሶ የማያልቀው እንባዋ ብቻ ነው መሳሪያዋ። በሚቀጥለው ቀን ልጆቿን ወደ አባታቸው ወሰደቻቸው። ሲያዩት ምን እንደሚሰማቸው ስታስብ ልቧ እንደተጨነቀች ደረሱ። ልጆቹ በቀላሉ ሊያውቁት አልቻሉም። በፍጹም ሊጠጉት ፍቃደኛ አልሆኑም። ፍቃደ ከአንጀቱ አዘነ። ያዘነው ግን በራሱ እንጂ በልጆቹ አልነበረም። ከቤተሰቡ ጋር ያመቻቸውን ነገራት። ከዚያ በኋላ ለአንድ ወር ብቻ ነው የቆየው። ማረፉን ሰማች። ቀብር ግን እንደማትሄድ ወስና ስለነበረ አልሄደችም። ዘውዱ ውሳኔዋን ስትነግረው አልተከራከራትም። ቤተሰቦቹም አልጠበቋትም። እርሷና ልጆቿ ቤታቸው ሆነው ተላቀሱ። ዛሬን ሳይሆን ትናንትን እያሰበች ያንን እስከ አንገቱ ድረስ ጃኬቱን ቆልፎ ያየችውን ኮስታራውን ፍቃደን እያስታወሰች ፍቅሩን ሲገልጽላት ከአንደበቱ ማር ጠቢል ይመስላት የነበረውን ፍቃደን በዓይነ ሕሊናዋ እያየች አለቀሰችለት። ለእርሱ ብቻ ሳይሆን ለራሷም አለቀሰች። ሳያስቡትና ሳይገምቱት ወላጅ ለሚያጡት ልጆቿም አዘነች። ከፈቃደ ቀብር በኋላ ዘውዱ ታረቀኝና የምወድሽ ቡና እየጠጡ ለመነጋገር ወደ አንድ ቦታ ጎራ አሉ። የሚፈልጉትን ካዘዙ በኋላ በመሃላቸው የማይጣስ የሚመስል ዝምታ ሰፈነ። ሁሉም ግን የሚያሰላስሉት ስለ ፍቃደ፣ ስለ ፍርዬና ስለ ልጆቹ ነበር። ፍቃደን ጠላሽው? አለ ዘውዱ ድንገት ዝምታውን ሰብሮ። የምወድሽ ድንግጥ ብላ ቀና አለችና በትኩረት ተመለከተችው። ዘውዱን እኔ እንጃ አለችው፣ ስሜቷን ማወቅ እየሞከረች። አትጥዩ አላት ጠንከር ብሎ። ሁላችንም የየራሳችን ድክመት አለን። ድክመቶቻችን እንደየስብዕናችን ይለያያሉ። አንዳንዶቻችን የሚደርስብን ከፍተኛ ፈተና የመጋፈጥ ጥንካሬ ሲኖረን፣ ራሳችንን የማሸነፍ አቅማችን ደካማ ይሆናል። ፍቃደን ልገልጸው የምችለው በዚሁ ነው። በትግሉ ወቅት ለብዙዎቻችን የከበዱንን ፈተናዎች በልበ ሙሉነት የተጋፈጠ፣ የዓላማ ጽናቱ ማንንም ያስደነቀ፣ ብቻ በብዙ መመዘኛ ጠንካራ የሚባል ሰው ነበር። ነገር ግን ራሱን ማሸነፍ አልቻለም። ስሜቱን መቆጣጠር አሊያም ተጠንቅቆ የራሱንና የቤተሰቡን ሕይወት አልጠበቀም። ስለዚህ ይህን እንደ ማንኛውም ድክመት መውሰድ እንጂ የተለየ ተአምር አድርጎ መውሰድ ስህተት ነው። አንቺን የጠየቅኩበት ምክንያት ደግሞ ወንዶች የሚል የመፈረጅ ነገር ስላለ በዚያ መልኩ እንዳትወስጂው ነው አለ ዘውዱ። እንግዲህ ምን ማለት ይቻላል?
እንዲህ እንደ ፍሬ ሕይወት ደግሞ ሊሆን የማይገባውን ጉዳት የመሸከም ዕጣም ያጋጥማል። ፍሬ ሕይወትና ፍቃደ የማይመለሱበትን መንገድ ተጉዘውታል። ወቀሳውም እርምት አይሆንም። ለፍሬ ሕይወትና ለልጆቿ ምን ማድረግ እንደሚቻል መነጋገሩ ነው የሚሻለው አለ ታረቀኝ እንደ ሁልጊዜው እንባው በዓይኖቹ እየሞሉ። እውነትህን ነው አለች የምወድሽ ጀርባውን አሸት እያደረገችና በስስት እየተመለከተችው። ዘውዱ፣ ይህ ሁሉ የሆነው ለፍሬ ሕይወት ልናደርግ የሚገባንን ለማድረግ የቻልነው አንተ ድልድይ ስለሆንከን ነውና በጣም ነው የማመሰግን። ይህ ሳይሆን ቀርቶ ሁሉንም ነገር ካበቃ በኋላ ብሰማ ሕይወቴን ሙሉ በጸጸት እንደተለበለብኩ እንደምኖር ሳስበው ላደረከው ሁሉ የተሰማኝን ስሜት በምን ቋንቋ እንደምገልጽልህ ይጨንቀኛል አለ ታረቀኝ። ሊሆን ስለሚገባው ነገር ተነጋግረው ሲያበቁ አመሰግናለሁ ታረቀኝ። በእድሜ ታናሾቼ ብትሆኑም ከናንተ ብዙ ተምሬያለሁ። ትዳሬን የማከብር ሰው በሆንም ከናንተ አንጻር ሳየው ብዙ የሚጎርሉ ነገሮች እንዳሉ አስተምራችሁኛልና እኔም አመሰግናለሁ አላቸው ዘውዱ። ፍሬ ሕይወት አባታቸው በሞተ ሰሞን ቀስ ብላ በኤችአይቪ መሞቱን ለልጆቹ ነገረቻቸው። ስትነግራቸው የተሰማቸውን ስሜት መግለጽ በጣም አዳጋች ነበር። ለመቀበል በጣም ተቸግረዋል። ሆኖም የሚከተለውን ጥያቄ መጠየቃቸው ግድ ነበርና ጠየቋት። እማ አንቺስ ተመረመርሽ እንዴ? አለች ሩታ ስሜቷን ለመቆጣጠር የምታደርገው ጥረት እየታየባት። ማቲ ጥያቄውንም ሆነ መልሱን መስማት እንደከበደው ያስታውቃል። አዎ ተመርምሬያለሁ። በመጀመሪያው ምርመራ ቫይረሱ በደሜ ውስጥ እንዳለ ተነግሮኛል። ስሜታቸውን መቋቋም አቃታቸውና ሁለቱም ትተዋት ወደ መኝታ ቤታቸው ገቡ። እንዲረጋጉ ጥቂት ጊዜ ሰጠቻቸውና ቆየት ብላ እርሷም ገባች። ገርበብ ባለው የመኝታ ቤት በር ወደ ውስጥ ተመለከተች። ያየችው ሁኔታ የተቀላቀለ ስሜት ፈጠረባት፣ ደስታና ሐዘን። ሩታ ማቲን ደረቱ ላይ ደገፍ አድርጋ ራሱን ታሻሸዋለች። እንባዋ ግን ይፈሳል። ሩታ ማቲን ለማጽናናት ያደረገችው ነገር ለፍሬ አስደሰታት፣ ኃላፊነቷ ደግሞ አሳዘናት። ሩታ ብላ ተጣራች። በሩን ሳትከፍተው ወደ ሳሎን እየተመለሰች አቤትማ አለች። ወዲያውኑ መጥታ ሩታ እርሷንም ለማጽናናት እየሞከረች መሆኑ ገባት። ማቲንም ጥሪው አለቻት። ተያይዘው መጡ። መኖር እንደሚቻል ልትነግራቸው ሞከረች። ምሳሌዎችን ሰጠቻቸው። እርሷም ረጅም ዕድሜ ለመኖር እንደምትችል አረጋገጠችላቸው። ከዚያ በኋላ አብረው በቆዩባቸው ጊዜያት ሁሉ ከኤችአይቪ ራሳቸውን እንዲጠብቁ አበክራ ነግራቸዋለች። ይህን በማድረጓ አንድ ትልቅ ኃላፊነትን የተወጣች አድርጋ ቆጠረችው። ከ3 ወራት በኋላ እንደገና ተመረመረችና ቫይረሱ በደሟ ውስጥ መኖሩን አረጋገጠች። መድኃኒት መፈብረኩን ብትሰማም በጣም ውድ መሆኑንም ታውቃለች። እኛ ሀገር ጥቂት ሰዎች ብቻ ተጠቃሚዎች መሆናቸውንም ሰምታለች። በሁሉም አቅጣጫ ተስፋ የሚሰጥ ነገር አላገኘችም። ዛሬ ባይሆንም የዛሬ ዓመት ከፈጠነ በወራት ውስጥ ፍቃድን ልትከተለው ትችል ይሆናል። እናም ልጆቿ ወደ ዘመዶቻቸው በመሄዳቸው አመነችበት። ከልጆቹ መለየቷን ስታስበው
ወደ ሞቷ እየተጣደፈች መሆኑ ይሰማታል። ግን ማድረግ አለባት። ልጆቿ ወደ ተሻለ ሕይወት መሄዳቸውን ማረጋገጥ አለባት። ተጎሳቁላ ከማየታቸው በፊት በጤንነቷ እያለች እንዲሄዱ መፍቀድ አለባት። ወንድሟን ሮቤልን በየሰዓቱ ታስበዋለች። ከተለያዩ ቆይተዋል። ማናቸውም ስለማናቸው አያውቁም። ኑኑንም አሰበቻት። ለወንድሟ እናቱ እንደሆነችው ለልጆቿም እናት ብትሆናቸው ምን ነበረበት? ፍሬና ኑኑ ግን ላለፉት ረጅም ዓመታት አይን ላይን መተያየት ያልቻሉ በፖለቲካ መስመር ልዩነት የተነሳ ዳግም ላይገናኙ ወስነው የተለያዩ ሰዎች ናቸው። ኑኑ መኢሶንን ከአንጀታቸው ከሚወዱና ለዓላማው ከሚታገሉ ሰዎች አንዷ ነበረች። ከፍሬ ጋር በጣም ለረጅም ጊዜ ተከራክረዋል፣ ግን መተማመን አልቻሉም። እናም ሁለቱም በየመስመራቸው ተጓዙ። ኑኑ መኢሶን ከመንግስት ሲጣላ ከአገር ወጣች። ፍሬ ሕይወት ኑኑን ከአእምሮዋ ለማውጣት ሞከረች፣ ግን ትውስታዋን ወደ ዛሬው ሕይወቷ መመለስ ይከብዳታል። ቤተሰቦቿንና የወላጆቿን ቤት፣ በላይሁንንና የበላይሁንን እናት፣ ዘመዶቻቸውን ማን የማታስታውሰው ይገኛል? ከአንተነህ ጋር ሁልጊዜ በሕልሟ አብራው ታድራለች። ሁልጊዜም በተለያየ ሁኔታ ታየዋለች። አንዴ ተመችቶት፣ ሌላ ጊዜ ደግሞ ተጎሳቁሎ። ተመችቶት ያየችው ዕለት ተደስታ ትውላለች። ታዲያ በሕልሟ ባየችው ቁጥር አንድም ቀን እንደሚወዳት ሳይነግራት ተለይቷት አያውቅም። ታረቀኝን በሕልም እንኳን ማየት በጣም ይከብዳታል። በሕልሟ ባየችው ቁጥር በእንቅልፍ ልቧ ብቻ ሳይሆን ከነቃችም በኋላ ትሸማቀቃለች። እንግዲህ ምን ቀረኝ? ሁሉም ነገር አበቃ። የሁለት ጦርነቶች ተሳታፊ ሆንኩ። በሁለቱም ተማረኩ። ከፖለቲካው ጦርነት ምርኮ ነፃ ወጣሁ። የተዘጋጀሁበትና አልሜ የተነሳሁበት ጉዞ በመሆኑ እርምጃዬ ሁሉ ወኔ የተሞላበት ነበር። ከሁለተኛው ምርኮም አላመለጥኩም። የፍቃደን ሁኔታ ሳስብ ራሴን ልከላከል የምችልበት ዕድል እንደነበረኝ ይገባኛል። ሆኖም ያን ጊዜ አንዳንዴ በአእምሮዬ HIV ውልብ ቢልብኝም ጠንክሬ አላሰብኩትም ነበር። ወትሮውንም እኮ በሚገባ የለዩትንና ያወቁትን ጠላት መከላከል ቀላል ነው። በጉያ ከሸሸጉት ጠላት ማምለጥ ግን ጠንከር ያለ ውሳኔ ይጠይቃል። HIV እንደዛ ነው፣ በማንነት ውስጥ የተሸሸገ ጠላት። እናም የራሴን ማንነት ብቻ እያሰብኩ ችላ በማለቴ ከምርኮ ማምለጥ አልቻልኩም። እኔም ከዚህ ወዲያ ያለው ሕይወት አያጓጓኝም። ከእንግዲህ የምፈልገው አንድና አንድ ነገር ብቻ ነው። ልጆቼ ሕይወታቸውን ወደሚቀጥሉበት ምዕራፍ መሸጋገራቸውን ማረጋገጥ ትላለች ፍርዬ ለብቻዋ። ሰሞኑን ለልጆቿ ስለ ውጭ አገር ሕይወት መልካምነት ማውራት ጀምራለች። ስታወራላቸው አፋቸውን ከፍተው ያዳምጧታል። ከዛ ደግሞ እዚያ አገር የሚኖሩ ብዙ ዘመዶች እንዳሏት ትነግራቸዋለች። ከአባታቸው ዘመዶች ጋር በመገናኘታቸው እንዴት እንደተደሰተች ስትነግራቸው የነበራቸው ስሜት በጣም ገርሟት ነበር። የዘመድ አይን ናፍቋቸው በማደጋቸው አክስትና አጎት የሚሉት ቃላት ራሳቸው ብርቅ ሲሆኑባቸው ማየት በጣም ካሳዘኗት ነገሮች አንዱ ነው። አንድ ቀን ታዲያ እንደተለመደው ሲጫወቱ አሁን የአባታችሁ እህት አሜሪካ ብትወስዳችሁስ አለቻቸው ድንገት። በመጀመሪያ ሁለቱም በጣም ተደሰቱ። ጥቂት ቆይተው ደግሞ እንደማይፈልጉ ነገሯት።
እርሷም አሜሪካ መሄድ እንደምትፈልግ ነገረቻቸው። ስለ ሮቤልና እናት ሆና ስለወሰደችው ስለ አክስቷ ልጅ ስለ ኑኑ አጫወተቻቸው። እነርሱ ከሄዱ እርሷም ልትሄድ እንደምትችል አስረዳቻቸው። ልጆቹ ወደ ውጭ የመሄድን ፍላጎት በውስጣቸው እንዲፈጥሩ በማድረጓም ደስ አላት። ያ የአውቶቡስ ላይ ጓደኛዋ ዘሪሁን በየጊዜው እየመጣ ይጠይቃታል፣ ያበረታታታል፣ ያደንቃታል። እናም የነገዋን ፀሐይ የማየት ጉጉት እንዲያድርባት ያደርጋል። እርሷም ልጆቿ በሰላም እስኪሄዱ ድረስ ራሷን በምትችለው ሁሉ ለመንከባከብ ጥረት ታደርጋለች። እግዚአብሔርም እያገዛት ከቀን ወደ ቀን ያሸጋግራታል። የመሄጃው ጊዜ ቁርጡ ታወቀ። ለልጆቹ መንገር ከበዳት። የከበዳት ግን ለራሷ ነው። ባብታ እንዳታባባቸው ፈርታ። ዘሪሁንና ዘውዱ አብረዋት ነበሩ። ዘውዱ ከፈቃደ ቤተሰቦች ጋር ቤተኛ መሆኑን ስለሚያውቁ ለልጆቹ መንገር እንደሚቀለው ተነጋገሩ። ዛሬ ከአዲስ አበባ ጥሩ መልእክት ይዤ መጥቻለሁ አለ ዘውዱ አንድ ማታ ወደ ቤታቸው ሲመጣ። የምን መልእክት? አለች ፍርዬ። የሩታና የማቲያ ክስት መጥታለች። ከ15 ቀናት በኋላ ይዛቸው እንደምትሄድ ነግራኛለች አለ ዘውዱ። እንዴት እድለኞች ናቸው! እንኳን ደስ ያላችሁ አለ ዘሪሁን በመቀጠል። ፍርዬ የምትናገረው ስለጠፋባት ተነስታ ወደ ውስጥ ገባች። ልጆቹም ተከትለዋት ገቡ። እማ እውነት ነው እንዴ? አሏት በአንድነት። አዎ እውነት ነው፣ እኔም ደስ ብሎኛል አለቻቸው። አንቺም ትሄጃለሽ? የሚቀጥለው ጥያቄ ነበር። አሁን እመጣለሁ፣ ግን ትንሽ ቆይቼ ነው የምመጣው አለቻቸው። ደስ አላቸው። እርሷም ደስታዋን ለማሳየት ጥረቷን ቀጥላለች። ሌሊቱ እስኪደርስላት ያለ ተመልካች የውስጧን ብሶት የምታወጣበት የእፎይታ ጊዜዋ ደርሶ ብቻዋን እስከምትሆን ማስመሰሏ ግድ ነው። ለልጆቿ ያስፈልጋል ያለችውን ሁሉ አዘጋጀች። የምትችለውን ያህል ለአንዴና ለመጨረሻ ጊዜ ልታስደስታቸው ታጥቃ ተነስታለች። ልጆቹ በጣም ተደሰቱ። ጓደኞቻቸው እስኪቀኑባቸው ድረስ ፍንድቅድቅ አሉ። የመጨረሻው መለያያ ዕለት ጊዜውን ጠብቆ መጣ። ዘውዱና ጓደኛዋ መቼም ሁሉም አብረዋት ናቸው። ጎረቤቶቿ ሐዘናቸውን፣ ቁጭታቸውን በውስጣቸው አምቀው ከጎኗ ናቸው። በየአቅጣጫው ድጋፋቸው አልተለያትም። ልጆቿ ወደ አዲስ አበባ መሄጃቸው ቀን እንደ ነገ ሲሆን እዛ ቤት መሄድ አልፈልግም ዘውዱ፣ ምን ይሻለኛል አለችው። እነ ፍቃደ ቤት ሄዳ የመጣው ሁሉ እንዲጠቋቆምባት አልፈለገችም። በደህናው ቀን ያልተተዋወቀቻቸውን ዘመዶቹን እርሱ በሌለበት መተዋወቅ ምን ሊያደርግላት? እባክሽን ለመጨረሻ ጊዜ እንደምንም ሞክሪ አላት ዘውዱ። እባክህን ተረዳኝ ዘውዱ፣ አንተ ይዛቸው ሂድ፣ እኔ ቦሌ ልምጣ አለችው። እሺ በቃ አንቺ ልጆቹን አሳምኛቸው አለና አስደሰታት። ልጆቿን ማሳመን አልቸገራትም። ልጆቿ እርሷ ለምትነግራቸው ነገር ሁሉ ምክንያት እንዳላት የሚያምኑ በመሆናቸው በቀላሉ እንደምታሳምናቸው እርግጠኛ ነበረች። ሩታዬ፣ እናንተ ከዘውዱ ጋር ትሄዳላችሁ፣ እኔ ደግሞ ነገ ቦሌ እመጣለሁ አለቻቸው። ለምንማ? እኛ ካንቺ ጋር ማደር እንፈልጋለን አለች ሩታ እንባዋ እየመጣባት። እዛ ቤት ከሄድኩ ፍቃደን አስበዋለሁ፣ ካሰብኩት ደግሞ እጨነቃለሁ።
አለቅሳለሁ። ያን ማድረግ ደግሞ አልፈልግም። እሺ በይኝና ወንድምሽም እሺ እንዲል አድርጊልኝ ሩታዬ አለቻት። እሺ በቃ ነገ ግን ትመጫለሽ አይደል አለች ወዲያውኑ ተቀብላ። በሚገባ እንጂ እናንተ ሰዓታችሁን ጠብቃችሁ ቦሌ ከደረሳችሁ ቀድሜ ታገኙኛላችሁ አለችና አረጋገጠችላት። ከዛ በኋላ ማቲን ማሳመን ቀላል ነበር። ያን ቀን ከራሷ ጋር ታላቅ ጦርነት አደረገች። ዘውዱና ልጆቿ ከቤት እስኪወጡ ድረስ እንደምንም ራሷን ተቆጣጥራ በሰላም ሸኘቻቸው። እነሱን ሸኝታ ጎረቤቶቿን ሁሉ አሰናብታ ደጃፏን ዘግታ ወደ መኝታ ቤቷ ስትገባ የሕይወቷን የመጨረሻ ምዕራፍ ዘጋቸው። አንዲት ተግባር ብቻ ቀረቻት። ኃይሏን ሁሉ አሰባስባ ቦሌ መሄድ፣ ልጆቿን ለመጨረሻው መሰናበት። በቃ ከዛ በኋላ ውስጧ ተንሰፈሰፈ። ሁሉ ነገር ከአቅሟ በላይ ሆነ። ልጆቿ ሰላም አግኝተው እንዲሄዱ ከመፈለጓ ጽናት የተነሳ ካልሆነ በስተቀር ሕይወቷ ከዚያን ቀን እንዲያልፍ በፍጹም አትፈልግም ነበር። የሚፈታተናትን ክፉ መንፈስ ለማባረር ተንበረከከች። በታላቅ ተመስጦ ለልጆቹ ጸለየችላቸው። ከብዙ ፈተና በኋላ አእምሮዋ ሰላም አገኘና የተረጋጋ ሐሳብ ማሰብ ጀመረች። ለማን አልጸለየችም? እናቷን፣ አባቷን፣ ወንድሞቿን፣ እህቷን፣ በላይሁንንና አንተነህን፣ መስዋዕትነት የከፈሉ ጓደኞቿን፣ በኤችአይቪ ምክንያት ለሞቱና ኤችአይቪ በደማቸው ውስጥ ለሚገኝ ወንድሞች ሁሉ ጸለየች። ከረጅም ጊዜ ወዲህ ለመጀመሪያ ጊዜ ሰላም አገኘችና የሰላም እንቅልፍ ተኛች። በጠዋት ተነሳች። ለብሳ የምትሄደውን ልብስ ለመምረጥ ቁምሳጥኑን ከፈተች። ቁምሳጥኑን ከከፈተች በኋላ ነው ብዙ ምርጫ እንደሌላት ያወቀችው። ጠቆር ያለ ግን ቆንጆ ልብስ አወጣች። የሚያስፈልጋትን ዝግጅት ሁሉ አድርጋ ለባብሳ ከቤቷ ወጣች። እንዳለችውም ቦሌ ቀድማቸው ደረሰች። ልጆቹን ከሩቅ አየቻቸው። በጣም አምሮባቸዋል። የማቲ ቁመት ረጅም ከመሆኑ በስተቀር ብዙ ነገሩ አረማመዱ ሳይቀር ፍቃደን ይመስላል። አይገርምም? እንዲህ አስተውላው አታውቅም። አይኖቹ ግን የእርሷን እንደሚመስሉ ታውቃለች። ሩታ ሙሽራ መስላለች። ረጅም ጸጉሯ ትከሻዋ ላይ ተዘናፍሏል። ፍልቅልቅ ፈገግታዋ ከሩቅ ይስባል። ብዙ ሰዎች ቁርጥ ፍርዬ ናት ይላሉ። ዛሬ ስታያት የእውነትም ራሷን በልጅነቷ የምታይ መሰላት። አይኖቻቸው እርሷን ፍለጋ ሲንከራተቱ ተመለከተችና ዛሬ ለመጨረሻ ጊዜ እንደሚያዩዋት ስታስበው እንባዋን መገደብ አቃታት። አጠገቧ ከመድረሳቸው በፊት ግን ራሷን ተቆጣጠረች። ጠንክራ ልታጠነክራቸው ለራሷ ቃል ገባች። ሁለቱም እንደ ወፍ በረው አንገቷ ላይ ተጠመጠሙ። የምትወስዳቸው አክስታቸው ራሷን መቆጣጠር አቅቷት ጮክ ብላ አለቀሰች። የፈቃደ ትንሽ እህት፣ ወንድሞቹ፣ ሌሎች ቤተሰቦች ሁሉ ተላቀሱ። እርሷ በውስጧ ጸለየች። እግዚአብሔር ብርታትን እንዲሰጣት ተማጸነች። እርሱም ብርታትን ሰጣት። እማ ትመጫለሽ አይደል? እንገናኛለን አይደል? የሁለቱም ልጆች ጥያቄ ነበር። አሁን እንገናኛለን አለቻቸው።
በሕይወቷ ለመጀመሪያ ጊዜ አንድ ጥያቄ በአእምሯ ውስጥ መጣባት። ከሞት በኋላ መገናኘት ቢኖር ምን ነበረበት የሚል። ልታገኛቸው የምትፈልጋቸው ሰዎች ለአፍታ ያህል አሰበቻቸው። የታዩት የመጀመሪያዋ ሰው እናቷ ናቸው። ከዚያ አባቷ፣ ከዚያ ብዙዎች ሌሎች። ጀግና ነሽ ፍርዬ የሚለው የልጆቿ አክስት ሹክሹክታ ከሄደችበት በድንገት መለሳት። ልጆችሽን ከልጆቼ ላለያቸው ቃል እገባልሻለሁ አለቻት። አንገቷን አቅፋ በእንባ እየታጠበች አመሰግንሻለሁ፣ እግዚአብሔር ውለታሽን ይክፈልሽ አለቻት። ፍሬ ሕይወትም ልጆቿ አይን አይኗን እንደሚያዩዋት ስታያቸው ተንቆርዝዞ የነበረ እንባዋ ከመቅጽበት ተመለሰ። ለመጨረሻ ጊዜ ከልጆቿ መሰናበቷ ግድ ሆነ። አሁንም ጸሎቷን አላቋረጠችም። እግዚአብሔር እንዲያጽናናት መለመኗን ቀጥላለች። ሁለቱንም ልጆቿን አቀፈቻቸው፣ ሳመቻቸው። በመጨረሻም እንግዲህ ሂዱ፣ ሁሌም አብሬያችሁ ነኝ። እኔን እንደምትወዱኝ አክስታችሁን ውደዷት፣ ከዚህ በኋላ እናታችሁ ናት አለቻቸው። እንደምንም ተጣጥራ ፈገግ ለማለት እየሞከረች ዘውዱ አጠገቧ መሆን ፈርቶ በሩቅ እየተከታተለ እንደነበር አይታዋለች። ልጆቿ ወደ ውስጥ ሲገቡ ግን ምን ጊዜ አጠገቧ እንደደረሰ አላወቀችም። ምድር ሰማዩ ሲጨልምባት የደገፋት እርሱ ነው። ቤተሰቡ ወደ ቤት እስኪመለሱ ድረስ ዞር ብለው እንዲቆዩ ጠየቀችው። ተስማማላት። ከጥቂት ደቂቃዎች በኋላ ሁሉም ሰው ወደ የቤቱ ሄደ። እርሷና ዘውዱ ብቻ ቀሩ። ልጆቿ የቦሌን ምድር ለቀው እስኪወጡ ድረስ ተቀመጡ። በውስጧ ውሃ የሚባል የቀረ እስከማይመስላት ድረስ አነባች። ከዚያ በኋላ በሕይወት ባትቆይ የነበራት ምኞት እንደገና አገረሸባት። ግን ወዲያውኑ ሐሳቧን ለወጠች። ለልጆቼ ቀነጫጭቤ የነገርኳቸውን ታሪኬን በደንብ ጽፌ መለስ ብለው የሚያነቡት ነገር ሳላቆይላቸው መሞት የለብኝም አለች ለራሷ። እናም በሕይወት ለመቆየቷ ምክንያት ኖራት። ለልጆቿ የማንነታቸው መገለጫ የሆነውን ታሪክ መጻፍ። እንሂድ አለችው ዘውዱን። ታረቀኝና የምወድሽ ዘውዱ በነገራቸው ሰዓት ቦሌ አውሮፕላን ማረፊያ ደረሱ። በእርጋታ መጫወት የቻሉት ለጥቂት ደቂቃዎች ብቻ ነው። ታረቀኝ በየደቂቃው ሰዓቱን እየተመለከተ ጨዋታውን እያቋረጠ መቸገሩን በመመልከቷ ለምን ዞር ዞር ብለህ አታያቸውም አለችው። እውነትሽን ነው ይሻላል አላትና ወዲያውኑ ተነስቶ ሄደ። የምወድሽ ታረቀኝን ከጀርባው እያየችው የእውነቱን እኮ ነው ታረቀኝ፣ ባል ለሌላት ሴት እንዲህ ልቡ ሲሰረቅ ማየትን መቀበል ከባድ ነው አለች ለራሷ። በፍሬ ሕይወት ላይ መንፈሳዊ ቅናት አደረባት። ታድላ! ዘውዱም ሆነ ታረቀኝ ለፍሬ ያላቸው ፍቅር እንዴት ጠንካራ ነው አለች። ፍሬን በዓይነ ሕሊናዋ ለማየት እየሞከረች ደግሞ የራሷንም ተፈጥሮ አደነቀች። ባለቤቷ በአንድ ወቅት አፍቅሯት የነበረችን ሴት እንዲህ በንጹህ ስሜት ማሰብ ፈታኝ ነው። እርሷም ይህ ስሜት ብዙ አስቸግሯት ነበር። ታረቀኝ ስለ ፍሬ ሕይወት ባወራላት ቁጥር ስሜቷ እየተቆጣባት ራሷን ለመቆጣጠር ታደርጋቸው የነበሩትን ጥረቶች አስታወሰች።
ቀስ በቀስ ፍሬ ሕይወትን የታረቀኝ ንጹሕ ጓደኛ አድርጋ ልትቀበል ያስቻላት የታረቀኝ ግልጽነትና ለእርሷ ያለው ፍቅር ጽናት ነው። እንዴት የታደለ ሰው ነው ታረቀኝ አለች ደግሞ። ታረቀኝን ወደ እርሷ ሲመጣ አየችው። ገጽታው ላይ የሚታየው ነገር የተመሰቃቀለ ነው። አገኘኋት አላት አጠገቧ ሲደርስ። ሁሉንም ብላ ጠየቀችው። አዎ ሁሉንም አላት ሐዘኑ እየታየ። አነጋገርካት አለችው ደግሞ። ራሱን በማነቃነቅ ያለማነጋገሩን ገለጸላት። እንዴት ናት አለችው። አሳዘነችኝ። የወትሮ እርጋቷ አብሯት አለ። የውስጥ ስሜቷን ላለማሳየት እየጣረች መሆኗ የሚገባው እንደኔ ፍርዬን በሚገባ የሚያውቃት ሰው ብቻ ነው። በተለይ ልጆቿን የምታይበት መንገድ ልቤን ሰበረው። ሴት ልጇ ቁርጥ ፍርዬ ናት አለና ስሜቱን ሁሉ ዘረገፈላት። እኔ ከሩቅ አይቻት ብሄድ ደስ ይለኛል፣ አንተ ግን ቆይታ አግኛት አለችው። ቀና ብሎ ተመለከታት። ያለችውን ያላመነ ይመስላል። ከልቤ ነው ታረቀኝ። በዚህ ቀን ፍሬ ሕይወት ሰው ያስፈልጋታል። ራሴን በእርሷ ቦታ ለማድረግ ስሞክር በጭራሽ የምችለው ሸክም አልመስልሻለኝ። በዚህ ዙሪያ ገደል በሚሆንበት ሰዓት ታዲያ ለልብህ ቅርብ የሆነ ሰው ያስፈልጋል። ለፍሬ ከአንተና ከዘውዱ የቀረበ ማን ሊኖራት ይችላል አለችውና ተነሳች። ለዚህ እኮ ነው ታዲያ እድለኛ ነኝ የምልሽ አላት። እርሱም እየተነሳ በጣም አመሰግናለሁ፣ የኔንም እድለኛነት አትርሳ። እንዲህ ሙሉ እምነትን ሊጥሉበት የሚበቃ ባል ማግኘት መታደል ነው። ና ከሩቅ ላያቸው የምችልበት ቦታ እንሁንና አሳየኝ አለችው። እጁን ያዝ አድርጋ ጎተት እያደረገችው ታረቀኝ ፍሬ ሕይወትንና ልጆቿን ለምወድሽ አሳያት። ረዘም ላለ ደቂቃዎች አይኖቿን ሳታረግብ ተመለከተቻቸውና አይኖቿን ከደን ስታደርጋቸው እንባዋ ወረደ። እቤት ነኝ፣ ጊዜ ወስዳችሁ ቆዩ አለችው። ባለዳ እያደረግሽኝ ነው የምወድሽ አለና እቅፍ አድርጎ ሳማት። የምወድሽ ከሄደች በኋላ የፍሬ ሕይወትን እያንዳንዷን እንቅስቃሴ ሊያይ በሚችልበት ቦታ ሆኖ ሲከታተል ቆየ። ከቆይታው ሁሉ ፍሬ ሕይወት ሲጨንቃት ልጆቿ እንዳያዩባት ለማድረግ ከውስጥ ስሜቷ ጋር ግብግብ ስትገጥም ጭንቀቷን ተጨነቀላት፣ ስሜቷንም ተጋራት። እርሷ እንዳይወርድ የምታግደውን እንባ እርሱ ያለ ገደብ አፈሰሰው። አካባቢው ያሉ ሰዎችን ትኩረት እስኪስብ ድረስ ፍሬ ሕይወትና ዘውዱ ታክሲ ወደሚይዙበት ቀስ እያሉ ሲያዘግሙ ታረቀኝ ደረሰባቸውና ትከሻዋን ነካ አደረጋት። ቀና አለች ፍሬ ሕይወት። ድንጋጤዋ ሰውነቷን እንደ መንቀጥቀጥ እስከሚያደርጋት ድረስ ደነገጠች። ማልቀሱን የሚያሳብቁ ቀይ አይኖቹን ተመልክታ ግራሞቷን ለመግለጽ አቅቷት ስትንተፋተፍ እጆቹ ቀደሟት። ታረቀኝ አንገቷን አቅፎ ተንሰቀሰቀ። እንባ እርሷንስ ምን ይገዳታል? ተላቀሱ። ዘውዱ በመደነቅ ተመለከታቸው። ተላቅሰው የሚበቃላቸው አልመሰለውም። ሊያረጋጋቸው ሞከረ። ከብዙ ሙከራ በኋላ በመጠኑ ተረጋጉ። ታረቀኝ ይባላል፣ ጓደኛዬ ነው አለች ከዘውዱ ጋር ልታስተዋውቀው። ሁለቱም ተያዩና ተሳሳቁ። ግራ በመጋባት በየተራየቻቸው ከዘውዱ ጋር እንተዋወቃለን። ስለ አንቺ ሳልሰማ ይህን ሁሉ ጊዜ ልቆይ የምችል ይመስልሻል? አላት ታረቀኝ። እናንተ ብትጫወቱስ እኔ ዘመድ ጋር ደረስ ብዬ እመጣለሁ አላቸው።
ዘውዱ ጊዜ ለመስጠት ፈልጎ ታረቀኝ የሚቸኩሉበት ከሌለው አለች ቀበል አድርጋ። ብንቆይ ደስ ይለኛል አለ ታረቀኝ። ወደ የትም መሄድ አላስፈለጋቸውም። ካሉት ካፍቴሪያዎች አንደኛው ጋር ተቀመጡ። ልጆችሽን አየኋቸው አለ ታረቀኝ ዘውዱ እንደሄደ። እንዴት አወካቸው አለችው ገርሟት። ልጅሽ አንቺን ትመስላለች፣ በዚያ ላይ ካንቺ ጋር አየኋት። ወንድ ልጅሽም አባቱንም አንቺንም ይመስላል አላት። ለምን መተህ ነው? አንቺን ለማግኘት። ዘውዱ ላደረገው ሁሉ ምስጋና ይግባው አለ። ከታረቀኝ ጋር ብዙ ተጫወቱ። የሆነውን ሁሉ አንድም ሳታስቀር ነገረችው። እየነገረችው ታረቀኝ በዝምታ እንባውን አወረደው። ምንም አይነት ጥያቄም አልጠየቃትም፣ አስተያየትም አልሰጣትም። በመጨረሻም ታረቀኝ መምጣትህ ይቅርታ እንድጠይቅህ እድሉን ስላመቻቸልኝ በጣም ደስ ብሎኛልና ስላደረግኩት ሁሉ እባክህን ይቅርታ አድርግልኝ አለችው። ፍርዬ ያደረግሽው ሁሉ እንድቀየምሽ ሳይሆን እንዳከብርሽ፣ እንድጠላሽ ሳይሆን የበለጠ እንድወድሽ ነው ያደረገኝ። ለዚህ ነው ማረጋገጫው የዛሬው አጋጣሚ ነው። እስከ መጨረሻው እንድጠብቅሽና እንዳገኝሽ ማን አስገደደኝ? አንዳች ነገር ቀለል አላት። ከዚህ በኋላ አይቆጫትም። ታረቀኝ ይቅርታ አድርጎላታል። ዛሬም ለእርሷ ያለው አመለካከት መልካም ነው። ከዚህ የበለጠ ምን የሚያጽናና ነገር አለ? አገባህ አለችው። ታረቀኝን ድንገት ወደ እርሱ ሕይወት ተመልሳ አዎ ፍርዬ አግብቻለሁ፣ ልጆችም ወልጃለሁ አላት። በሐሳቡ ሩቅ ሄዶ ከዛ በኋላ የመጠየቅ ሐሳብ አልነበራትም። በየሐሳባቸው ተውጠው ብዙ ቆዩ። ፍርዬ እንግዲህ የሆነው ሁሉ ሆኗል። ከሮቤል ጋር መለያየታችሁንም አውቃለሁ። አሁን ግን ሮቤልና ልጆችሽ መገናኘት አለባቸው። እንዴት መገናኘት ይችላሉ ታረቀኝ? አለችው ሳታስጨርሰው። እኔ ኃላፊነቱን ወስዳለሁ። አድራሻቸውን ትሰጭኝና ለሮቤል እጽፍለታለሁ አላት። በጣም ገረማት። ታረቀኝና ሮቢ ይጠያየቃሉ ብላ በፍጹም አላሰበችም። ተስፋ በውስጧ አቆጠቆጠ። ምናልባትም ሮቤልም ይቅር ሊላት ይችላል። ከታረቀኝ ጋር አድራሻ ተለዋውጠው ተሰነባበቱ። በተከታዩ ቀን ከዘውዱ ጋር ወደ ሐዋሳ ተመለሱ። ጎረቤቶቿ ተዘጋጅተው ብቸኝነቷን ሊያቀሉላት ተመካክረው ጠበቋት። እንዴት መልካም ሰዎች ናቸው! በደረሰባት የሕይወት ፈተና ሁሉ ከጎኗ ሳይለዩ አበረታቷት፣ ደገፏት። እርሷስ እንዴት ዕድለኛ ነች! የኔ ያለቻቸውን ስታጣ አለንልሽ የሚሏት አለማጣቷ እንዴት ያለ መታደል ነው! በእነርሱ ድጋፍ ተጠናከረችና ሥራ ገባች። ልጆቿ ደህና መግባታቸውን ሰማች። አክስታቸው በየጊዜው ፎቶግራፎቻቸውን ትልክላታለች። በጣም ተደሰተች። ዘሪሁንና ዘውዱ መቼም ሁሌም አብረዋት ናቸው። የልጆቹን አድራሻ ለታረቀኝ ላከችለት ከሮቤል ጋር እንዲያገናኛቸው። ታረቀኝም በየጊዜው ይደውልላት ጀመር። የእርሱ መልካም ድርጊት ግን ለእርሷ ሰላም ሊሰጣት አልቻለም። ልትረሳው የምትፈልገውን የትናንት ሕይወቷን እያስታወሳት ጤና ነሳት። ቢሆንም በደወለላት ቁጥር ደስ ይላታል። ከልጆቿ ጋር እንደማይገናኙ ባሰበች መጠን ናፍቆት ይብስባታል። የአእምሮዋ መጨነቅ ደግሞ በደሟ ውስጥ ካለው ቫይረስ ተዳምሮ ጤንነቷን ተፈታተነው። ዕድሜዋን በዓመታት ሳይሆን በወራት መለካት ጀመረች።
ቢሆንም ለተወሰኑ ወራት ጥርሷን ነክሳ የተቻላትን ሁሉ አደረገች። ቀን ስራዋን ትሰራለች። ማታ ቁጭ ብላ በቁርጥራጭ ወረቀት የጻፈቻቸውን የሕይወት ስንክሳሮች እያሳካች ትጽፋለች። መጻፏን እንጂ ስትጨርስ ምን እንደምታደርገው አታውቅም። የጤንነቷ ሁኔታ ደግሞ ሞት እደጇ እንደደረሰ ይነግራት ጀመር። በጣም ሲበስባት የውስጧን ተስፋ መቁረጥ ለዘውዱ ነገረችው። እባክህ የስቃይ ጊዜ እንዲያጥርልኝ ጸልይልኝ አለችው። ፍርዬ፣ ከዘሪሁን ጋር እኮ እየተነጋገርን ነው። መድኃኒቱ በቅርብ ጊዜ ሊጀመር እንደሚችል ተስፋ አለ። እባክሽን መንፈስሽን አጠንክሪና ታገይ አላት ዘውዱ። ምን ያደርግልኛል ዘውዱ? ሕይወት ከእንግዲህ ለኔ ምኔ ነው? ልጆቼ ከመሄዳቸው በፊት ቢሆንና ልጆቼን እንዳሳድግ የሚረዳኝ ቢሆን ነበር የሚጠቅመኝ። አሁን ለኔ የሚያስፈልገኝ የመጨረሻውን የሰላምን እንቅልፍ ማንቀላፋት ብቻ ነው አለችው። ከሥራ ከቀረች ሰንብታለች። ብዙውን ጊዜም የምታሳልፈው በመተኛት ነው። ሕመሙም እያደር እየጠነከረ ሄዷል። የሥራ ባልደረቦቿ ከጠበቀችው በላይ ተመላልሰው ይጠይቋታል። ከሁሉም በላይ ግን ዘውዱንና ዘሪሁንን ግራ ያጋባቸው መሆኑ ይሰማታል። ግን ምን ማድረግ ትችላለች? ሰሞኑን ዘውዱ በጣም ሲጨነቅ አስተዋለችውና እርሷም ተጨነቀች። ምን ነው ዘውዱ? ምን ሆነሃል? አለችው። አንድ ቀን እንደምንም ተበረታታ። እንዴት እንደምነግርሽ ግራ ገብቶኝ ነው ፍርዬ። ወደ አዲስ አበባ ተቀየርኩ አላት። ለኔ ብለህ ነው የምትጨነቀው አይደል? አለችው። እንዴት አልጨነቅም ፍርዬ። ትቼሽ መሄድን መቼም ላደርገው አልችልም። እሺ ካልከኝ ወደ አንድ ገዳም አድርሰኝና ወደ ቤተሰቦችህ ሂድ። በፍጹም አላደርገውም። እኛ ቤት ብትሆኚ ምን አለበት? አላት በመለመን አይነት። ይሄ እንኳን የሚሆን አይደለም አለችው ያልነበራትን ኃይል አግኝታ። ለምን ፍርዬ? ባለቤቴ የቱን ያህል ስላንቺ እንደምትጨነቅ ነግርሽ የለ? አንቺ እሺ ብለሽ አብረን ብንሄድ እርሷ በደስታ ነው የምትቀበልሽ አላት ዘውዱ። እርሷ ግን በፍጹም የምትቀበለው አልሆነም። ብዙ ተከራከሩ። በመጨረሻው በጣም አመረረችበት። ለምን ቤቴ አትወስደኝም? አለችው። እሺ በይኝና ለሚስጥረ ልንገራት አላት ደግሞ ሲጨንቀው። እባክህ የባሰ እንድጎዳ ታድርገኝ ዘውዱ። ሚስጥረ በጣም የምወዳት ጓደኛዬ ነች። ዛሬም እወዳታለሁ። ሁሉን ነገር ያበላሸሁት እኔ ነኝ። እነ ሚስጥረ ዛሬም ቢሰሙ አለንልሽ እንደሚሉኝ አልጠራጠርም። ግን አእምሮዬ የበለጠ ይጎዳል። እባክህን የበለጠ እንዳልጎዳ አድርግልኝ አለችው። በቤተሰቦችሽ ቤት ብቻሽን መሆንሽ ከሚያስጨንቅሽ በስተቀር ለኔ አያስቸግረኝም አለና ተስማማላት። ዘውዱ ስልክ ደውሎ ለበላይሁን እናት ሁኔታውን እንዲነግራቸው ስልክ ቁጥር ሰጠችው። ያን ዕለት ፍሬህይወት እንቅልፍ አልወሰዳትም። በሐሳብ ስትማስን እንባዋ እየፈሰሰ ትራሷን ሲያርሰው ነው ያነጋቸው። ቤተሰቦቿን ስታስብ ቃላብንና ሚሚን ስታስታውስ በላይሁንን በዐይነ ህሊናዋ ስትመለከት ሌሊቱ ለሌሎች ሲነጋ አብሮ ነጋላት። እኔ ምልህ አለች ሔዋን በአዲስ ዓመት በዓል ዋዜማ ለመዝናናት ወጥተው ሳሉ። እሺ አንቺ የምትይኝ አለ አንተነህ በቀልድ መልኩ። እኔማ የምልህ ለምን አገር ቤት አንሄድም? አለችው አይን አይኑን እያየችው። እባክሽን አንቺ ብቻ ሂጂ
አላት ጥቂት አሰብ አድርጎ። ለምን ብቻዬን ልሂድ? አንተ ቤተሰቦችህን ማየት አትፈልግም እንዴ? አለችው ቅሬታ እየተሰማት። አንቺ አይተሽልኝ ትመጫለሽ አላት ባጭሩ። አልስማማበትም። ለምን መሄድ እንደማትፈልግ አይገባኝም አለችው ማኩረፏ በደንብ እየታወቀባት። ለተወሰኑ ደቂቃዎች ዝምታ ዋጣቸው። ሂዊ ችግሬን አልተረዳሽልኝም አላት አንተነህ ቆይቶ። ችግሩን ያለመረዳት ሳይሆን መጋፈጥ እንደሚያስፈልግ አምኜበት ነው። ምን እንደሚሰማኝ ታውቃለህ? አብሮ የሚያኖረን ርቀት ይመስለኛል። ፍሬ ሕይወት ቅርብ ብትሆን እኔ በአንተ ዘንድ ቦታ የሌለኝ ይመስለኛል አለችው። አንተነህ ደነገጠ። ወዲያውኑ ውስጡን መመርመር ያዘ። ለምን መሄድ እንደማይፈልግ አሳምሮ ያውቀዋል። በቅርብ ርቀት ሆኖ ፍሬ ሕይወት የሌላ ሰው ሆና ማሰብን ሊቋቋመው ያለመቻሉ ነው አገር ቤት እንዳይገባ የሚያደርገው። ሔዋን በትክክል ተረድታዋለች። ሊጋፈጠው የማይፈልገውና ሁልጊዜ የሚሸሸው ሐሳብ ነው። ሂዊ ያን ፈተና ተፈትኜ ሳልፍ ነው ማለት ነው እንደማፈቅርሽ የሚረጋገጠው አላት። ሊገባኝ አልቻለም አንተነህ። ዛሬ እርሷም አንተም ባለትዳር ሰዎች ናችሁ። በአንድ ወቅት ተፈቃቅረው ሁኔታዎች አብረው እንዲኖሩ ያልፈቀዱላቸው ሰዎች እኮ መኖራቸው የተለመደ ነው። ለምንድን ነው እንዲህ አዲስ ነገር የሆነብህ? አለችው። የሚመልስላት ነገር አጥቶ ዝም አለ። ዝምታ እንደማያዋጣው ግን ገብቶታል። እሺ ሂዊ እንሂድ። ከሄድኩ ግን ፍሬ ሕይወትን ሳላያት አልመለስም አላት። ደግሞ የሚያሸንፍበት ነገር ፍለጋ። ይሄማ ጀግንነት ነው አለችው ባጭሩ። እንዳገኛት ትፈቅጅልኛለሽ? አላት። እየቀለድክ ከሆነ እኔ እየቀለድኩ አይደለም። ማወቅም የምፈልገው ይህንኑ ነው። ከዚህ በኋላ ብታገኛትና ከፍሬ ሕይወት ጋር የመሆን ዕድል ቢኖርህ ምን ውሳኔ እንደምትወስን ማረጋገጥ እፈልጋለሁ አለችው። ሔዋን በተለመደው ግልጽ ንግግር ይሄን ያህል ራሴን የምወድ ሰው ነኝ እንዴ ሂዊ? አሁን ገና የምታውቂኝ አልመስልሃለኝ። እርሱም ኮስተር አለባት። በሚገባ አውቅሃለሁ። ስለማውቅህም ነው የወደድኩ። ያለኝ እምነትም ክብረትም የጠነከረ ነው። ግን ለፍሬ ሕይወት ያለህ ስሜት ያስጨንቀኛል። ለእርሷ ያለ ፍቅር ዛሬም ሕያው ይመስለኛል። እናም ለእኔ ያለህን ፍቅር የሚደመስስብኝ ይመስለኛል አለችው። በፍጹም አትጠራጠሪ። ፍሬ ሕይወትን ባገኛት በጣም ደስ ይለኛል። ያለችበትን ሁኔታ ባይም እንዲሁ። ግን አንቺን ትቼ ወደ እርሷ ለመሄድ በጭራሽ አልፈልግም። እውነቱን ለመናገር ግን ፈራለሁ። የፍሬ ሕይወት ፍቅር ምታታዊ ይመስለኛል። ይህን የምነግርሽ አሳምረሽ ስለምታውቂው ነው። ከራሴ መታገል ይጠበቅብኝ ይሆናል እንጂ ትዳሬን እንደማልከዳ እርግጠኛ ነኝ። በዚህ ፈተና ውስጥ ለማለፍ አንቺም ዝግጁ መሆን አለብሽ። ልትረጅኝ መቻል አለብሽ አላት። የምሮን ደስታውን አልችለውም አለችው። እናም አገር ቤት ለመግባት ዝግጅት ማድረግ ጀመሩ። ሻንጣዎቻቸው በአልባሳትና በልዩ ልዩ ቁሳቁስ እየተሞሉ ተቀመጡ። ለፍሬ ሕይወት ስጦታ ይዘንላት እንሄዳለን። ምርጫው ደግሞ የኔ ነው። ባይሆን ልኳን በመገመት ታግዘኛለህ አለችው። መነሻቸው ሲዳረስ ቆይ ግን እንዴት ነው ልናገኛት የምንችለው? አላት። እሱን ለኔ ትተዋለህ አለችው። አሁንም አንተነህ በታመመበት ጊዜ ለፍሬ ሕይወት እንዲነግራት የላከችውን ዘውዱን እያሰበችው ነበር። ምርጥ ያሏቸውን ስጦታዎች ገዙላትና ሁለቱም ተደሰቱ። ዝግጅታቸውን አጠናቀው ወደ ኢትዮጵያ የመብረሪያቸውን ዕለት ሆነ የሚጠብቁት። ወደ አመሻሹ ላይ
የበላይሁን እናት ቤት ስልክ ጮኸ። ኢየሩስ እባክሽን ስልኩን አንሺው አሉ የበላይሁን እናት። ኢየሩስ ስልኩን አነሳችና ላንቺ ነውማ አለቻቸው። እንደምንም ተነስተው እየተጎተቱ ደረሱና ተቀበሏት። ሄሎ አሉ ስልኩን ወደ ጆሮአቸው አስጠግተው። እጃቸው በመጠኑ መንቀጥቀጥ ጀምሯል። ጤና ይስጥልኝ የበላይሁን እናት አላቸው ከወዲያኛው ጫፍ ያለው ሰው። ጤና ይስጥልኝ ማን ልበል አሉ የማያውቁት ድምፅ ሆኖባቸው። ዘውዱ እባላለሁ ከፍሬ ሕይወት ጋር ተልኬ ነው አላቸው። ምን ነው ፍሬ ደህና አይደለችም እንዴ አሉት። ትንሽ አመም ስላደረጋት ወደ ቤት መምጣት ትፈልጋለች። ቤቱን እንዲያስለቅቁላት አስባ ነበር አላቸው። የቻለውን ያህል ተረጋግቶ እኔን ይመመኝ ልጄን ምን ነካት ይሆን አሉ ድምፃቸው ሐዘናቸውን እየተናገረ። ዘውዱ የሚመልሰው አልነበረውም። ዝም ሲልባቸው ጊዜ ታዲያ መቼ መምጣት ታስባለች አሉት። እርሷ በማንኛውም ሰዓት ለመምጣት ትችላለች። እርሶ ቤቱን ለማስለቀቅ ምን ያህል ጊዜ ይወስድቦታል አላቸው። ጥያቄያቸውን በጥያቄ እየመለሰ አሁኑኑ ነግራቸዋለሁ። ባይሆን ቤት በመፈለግ እናግዛቸዋለን። ደግሞስ ቤቱ ባይለቀቅ እኔ ዘንድ መሆን ትችል የለም እንዴ አሉ የበላይሁን እናት። መልሶ እንደሚደውልላቸው ነገራቸውና ስልኩን ዘጋው። ኢየሩስ ስታዳምጥ ቆየችና እማ ፍሬ ታመመች ነው እንዴ ያሉሽ አለቻቸው። አዎ ልጄ እኔ አፈር በሆንኩት አሉ ትክዝ ብለው። የቀብር ቀን የሰማሁት እውነት ነው ማለት ነው አለች ኢየሩስ። ምን ሲሉ ሰማሽ አሏት እናቷ። ባለቤቷ የሞተው በዘመኑ በሽታ። አንቺ በስመ አብ በይ፣ ምን ወሬ ነው የምታወሪው አሉና ተቆጡ። የበላይሁን እናት ይህንን የሰይጣን ጆሮ አይስማው አሉና ወደ እነ ፍሬ ሕይወት ቤት ሄዱ ለተከራዮቹ ሊነግሩ። ከአንድ ሳምንት በኋላ ዘውዱ ፍሬ ሕይወትን ወደ ቤቷ አመጣት። ቤቱ በሚገባ ተጸድቶ ዕቃዎቻቸው ከታሸጉበት ክፍል ወጥተው ሁሉም ነገር ተዘጋጅቶ ጠበቃቸው። ፍሬ ሕይወት ሶፋው ላይ ጋደም አለችና አይኖቿን ግድግዳው ላይ ተክላ ብዙ ቆየች። ምን አገኘሽ ልጄ አሏት የበላይሁን እናት ወደ አጠገቧ ተጠግተው። ባለቤቴ በኤድስ ሞተ፣ የኔም ዕጣ ፈንታ ያው ሆነ አለቻቸውና አስደነገጠቻቸው። ዘውዱም በቀጥተኛ ንግግሯ ደነገጠ። ቤቱ ለአፍታ ያህል ጸጥ እረጭ አለ። ቀስ እያለ የፍሬ ሕይወት ስቅስቅታ ቤቱን ሞላው። ሰውነቷ በስቅስቅታዋ ኃይል እየተናጣ አለቀሰች። በለቅሶዋ ውስጥ የምታስበው ስለ አንተነህ ነበር። አንተነህ እንዲህ ሆኜ ቢያየኝ የቱን ያህል ያዝን ይሆን አለች ለራሷ። ሐሳቡ የበለጠ አስለቀሳት። ማንም ሊያጽናናት አቅም አልነበረውም። የበላይሁን እናት ኢየሩስና ዘውዱ አብረዋት አለቀሱ። ቆይቶ ግን ዘውዱ ተነሳና ወደ አጠገቧ ቀረበ። ሊያጽናናት የሚችለውን ያህል ሞከረ። አደመጠችው። ትንፋሿ እየተረጋጋ ስቅስቅታዋ እየቀነሰ ሄደ። ይቅርታ ረበሽኳችሁ አይደል አለች ደግሞ ተጨንቃ። አይዞሽ አላት ዘውዱ። ሰሞኑን የሰፈራቸው ሰዎች ሲጠይቋት ሰነበቱ።
ወሬው በአካባቢው ሁሉ ተዳረሰ። ዘውዱና ታረቀኝ ተመላልሰው ጠየቋት። ሰራተኛም ቀጠሩላት። ታረቀኝ አንድ ቀን ረዘም ላለ ጊዜ ሲያጫውታት ቆይቶ ሲሄድ ለተወሰነ ጊዜ እንደማይኖር ነግሯት ሄደ። የበላይሁን እናት ደግሞ ታመሙና ዘመዶቻቸው ወሰዷቸው። አንድ ቀን ገርበብ ብሎ የተዘጋው መዝጊያ ሲንኳኳ እንደተለመደው እነ ዘውዱ ሊጠይቋት የመጡ መስሏት ራሷን ለማጠናከር ስትሞክር በርከት ያሉ ሰዎች ተከታትለው ገቡ። በጣም ደነገጠች። ሰዎቹ በአካባቢው አልጋ ላይ የቆዩ ሕሙማንን የሚንከባከቡ መሆናቸውንና ሊረዷት መፈለጋቸውን ነገሯት። እነርሱ የዕድር መሪዎች መሆናቸውንና አብረዋቸው የሚሰሩ በጎ ፈቃደኞች መኖራቸውን አስረዷት። በሚቀጥለው ቀን ፍቅርተን አምጥተው አስተዋወቋት። ፍቅርተን በአንድ ቀን እጅግ መልካም ወጣት ሆና አገኘቻት። ልጇን መሰለቻት፣ ወደደቻት። ፍቅርተ ደግሞ የጤና ባለሙያዋን ስናፍቅሽን ይዛ መጣች። የሚያስፈልጋትን ሁላ ያደርጉላት ጀመር። የሚያደርጉላትን ስታስብ እንዴት የተባረኩ ልጆች ናቸው ትላለች ፍሬ። ስናፍቅና ፍቅር ሁሌም ባይለዩት እንዴት ደስ ባላት። እነርሱን ስታይ ወጣትነቷን ታስባለች። የቆሙበት ዓላማና አካሄዱ ይለያይ እንጂ ሁሉም ከራሳቸው ያለፈ የሕይወት ዓላማ አላቸው። እርሷ ሕዝባዊ መንግሥት እንዲቋቋምና የሕዝብ እኩልነት እንዲሰፍን ታገለች። ብዙዎች የሕይወት መሥዋዕትነት ከፈሉ። እነ ስናፍቅና ፍቅር ደግሞ በበሽታና ድህነት የሚንገላቱ ሰዎች የተሻለ ሕይወት እንዲኖሩ አሊያም የሰላም ሞት እንዲሞቱ ይጥራሉ። ስታያቸው ደስ ይላታል። እነርሱ ከመጡ ወዲህ በውስጧ ተስፋ ሲለመልም ተሰማት። የመዳን ፍላጎት በውስጧ ተፈጠረ። ማን ያውቃል ልጆቼን አገኛቸው ይሆናል አለች ለራሷ። ለዘውዱ ስለ ስናፍቅሽና ፍቅርተ ስለ ዕድሮቹም አወራችለት። እነርሱ አሉኝ፣ ሁሉን ያደርጉልኛል፣ አትመላለስ አለችው። በአገልግሎት ሰጪዎቹ ላይ ያላት መተማመን በጣም አስደሰተው። ዘውዱን ደስ ሲለው ማየት ደግሞ ለመንፈሷ እርካታን ይሰጣታል። ዘውዱ እንዴት የተባረከ ሰው ነው! ባለቤቱስ እንዴት ደግ ሴት ናት! ማን ያውቃል ስናፍቅሽ መድኃኒቱን ስታመጣልኝ ጤንነቴ ይመለስና አመሰግናቸው ይሆናል አለች ለራሷ። እናንተነህ የጉዟቸው ዕለት በተቃረበ ቁጥር ጭንቅ ማለታቸው አልቀረም። አንተነህ ፍሬሕይወትን ሲያገኛት ምን ሊሰማው እንደሚችልና ከባለቤቷ ጋር ሲተዋወቅ ሊፈጠር የሚችለውን ሁኔታ ሲያስበው ምናልባትም ስለኔ ነግራው ሊሆን ይችላል ይላል። እንዴት አድርጎ ሰላም እንደሚላት ያስበውና የባለቤቷን ስሜት ሊፈታተንበት እንዳይችል ይሰጋል። ሔዋን ደግሞ ፍሬሕይወት እርሷንና አንተነህን አብረው ስታያቸው ልትናደድ እንደምትችል ታስብና ይሄ እንኳን ጊዜያዊ ነው፣ የሆነውን ሁሉ ስትሰማ ትተወዋለች ትላለች። አንተነህ በአሸናፊነት መወጣት ሳይችል ቢቀርና ከፍሬ መለያየት ቢያቅተው ሊገጥማት የሚችለውን የሕይወት ትርምስ ስታስበው ግን ይጨንቃታል። ያም ሆነ ይህ የጉዞው ዕለት ጊዜውን ጠብቆ ደረሰ። አንተነህና ሔዋን ወደ አገር ቤት ለመግባት አውሮፕላናቸው ውስጥ ገብተው የበረራውን ደቂቃ መጠበቅ ያዙ። አውሮፕላኑ ማኮብኮብ ሲጀምር
አንተነህ እወድሃለሁ አለችው ሔዋን። እመኝኝ ሔዋን፣ ከእንግዲህ ምንም ይመጣል ብለሽ አትስጊ፣ እኔም በጣም እወድሻለሁ አላት። አውሮፕላኑም ምድርን ለቆ አየሩን እየሰነጠቀና ከፍታውን እየጨመረ ቀስ በቀስ ከደመናው በላይ ዋለ። አዲስ አበባ በገቡበት ዕለት ሔዋን የመጀመሪያዋ ሥራዋ ያደረገችው ያንን ዘመዷን መፈለግ ነበር። ቤት ደውላ ላገኘችው ሰው በጣም እንደምትፈልገው ስትነግረው ልታገኘው የምትችልበትን ቁጥር ሰጧት። ወዲያውኑ ደወለችለት። አንድ ነገር ላስቸግርህ አለችው ከሰላምታ በኋላ። እነ ፍሬ ሕይወት ቤት ሄደህ አድራሻዋን ልታገኝልኝ ትችላለህ? በጣም እፈልጋታለሁ አለችው። ከአንድ ሰዓት በኋላ ደውልልሻለሁ ብሏት ስልኩን ዘጋው። አንድ ሰዓት ከአንድ ቀን በላይ የረዘመ መሰላት። የቱንም ያህል ቢረዝምባትም ሰዓቱ ደረሰና ስልኩ ተደወለላት። ሄሎ አለች ስልኩን አንስታ። መልካም ዜና አይደለም የምነግርሽ አላት መልእክተኛው። ማለት አለችው። ድንጋጤዋ ከግምት ውጭ ሆኖባት ፍሬ ሕይወት ታማለች አላት። እርሱም ድምፁ ስሜቱን እየገለጸ በጣም ነው እንዴ ታመመችው? በጣም ብቻ አይገልጸውም አላት ተስፋ በሚያስቆርጥ አባባል። የት ነች? እቤት። መልሼ እደውልልሃለሁ አለችና ስልኩን ዘጋቸው። ሔዋን ወደ ኢትዮጵያ ለመምጣት ያሰበችበትን ቀን ረገመችው። አሁን ግን ምንም ማድረግ አትችልም። አንተነህ እዚህ ደርሶ ሳያያት ብትሞት ይቅርታ አያደርግላትም። ልትነግረው ይገባታል። መፍጠን አለባት። ሔዋን አንተነህ ወዳለበት ክፍል ገባች። ገና ስትገባ ምን ሆንሽ አላት። አንተነህ የፊቷን መለዋወጥ ተመልክቶ አንተነህ አዝኛለሁ፣ ፍሬ በጣም ታማለች አለችው። አይሆንም አለና ጮኸ። ሔዋን አንተነህን ለማረጋጋት ረጅም ጊዜ ወሰደባት። ራሷን እንደ ኃጢአተኛ ቆጠረችው። በጣም አዘነች። በጣም ይቅርታ አንተነህ፣ ለዚህ ሁሉ ያበቃሁህ እኔ ነኝ አለችው። ጥቂት ሲረጋጋ ጠብቃ የት ነው ያለችው አላት ለስለስ ባለ ድምፅ። በቤቷ ነው ብሎኛል። ሊያደርሰኝ የሚችል ሰው አገኛለሁ? ልጠራው እችላለሁ አለችና ስልኩን ወዲያውኑ ደወለች። አንተነህ ፍሬ ሕይወት የተኛችበት ክፍል ሲገባ አይኖቹን ሊያምን ስሜቱንም ሊቆጣጠር አልቻለም። አይሆንም፣ ይህች ሴት ፍሬ ሕይወት ልትሆን አትችልም አለ ለራሱ። ፍሬ ሕይወት ናት ነው የምትሉኝ አለ ማንን እንደሚጠይቅ ባያውቅም። እስኪ ያንን ፎቶግራፍ ተመልከተው። አንተ የምታውቃት ፍሬ ሕይወት ያቺ ከሆነች አልተሳሳትክም አለችው። አልጋው ላይ የተቀመጠችውና የፍሬ ሕይወትን ትንፋሽ አሁንም የምታየው ወጣት ነርስ ስናፍቅሽ አንተነህ የሚሆነው አጣ። አልጋው አጠገብ ተንበርክኮ በድን በመሆን ላይ ያለውን ግንባሯን ሳማት። አጥንታቸው የሾለውን ጉንጮቿንም እየደባበሰ ሳማቸው። እርሷ የቀረቻት ጥቂት ትንፋሽ እንጂ ምንም አትሰማም። አለቀሰ። ወንድ ልጅ የማያለቅሰው የሚባል አይነት ለቅሶ አለቀሰ። አልቅሶ ሁሉንም አስለቀሳቸው። እነርሱ ሲያለቅሱ ብዙ ቀን ቢሆናቸውም እንደ አዲስ አብረው ታለቀሱ። ቤት ውስጥ ያሉት ሰዎች ሁሉ ተቆጡት።
ከተንበረከከበት ተነሳ። ይዞት የመጣው ሰው በግድ ይዞት ወጣ። እንደምንም አድርጎ መኪናው ውስጥ አስገባውና ወደ ቤቱ መለሰው። ፍሬ ሕይወት ትንፋሿ እየቀነሰ ሄደ። አካላዊ እንቅስቃሴ አቋረጠች። አእምሮዋ ግን ብቻውን ሌላ ዓለም ውስጥ ገብቷል። እናትና አባቷን ያየቻቸው ይመስላታል፣ ግን ሩቅ ናቸው። ቢሄዱት የማያልቅ ሰፊ ለምለም መስክ ላይ ነጫጭ ልብሳቸውን ለብሰውና አጠገብ ላጠገብ ሆነው ወደ እርሷ የሚመጡ ይመስላታል፣ ግን አይደርሱም። እርሷ ወደ እነርሱ ለመሄድ ትሮጣለች፣ ግን በመሃላቸው ያለው ርቀት ይጨምራል እንጂ አይቀንስም። ድንገት ከእይታዋ ጠፋባትና ተጣራች። የሚሰማት ግን የለም። ማልቀስ አማራት። ወዲያው ደግሞ በላይሁንን ያየች መሰላት። ገና ልጅ ሳለ የነበረውን በላይሁንን፣ ከዛ ደግሞ ሚሚ፣ ቃላብና ኢየሩስ ልክ እንደ ልጅነታቸው የሚጫወቱ ይመስላታል። ሮቤል ራቅ ብሎ ይመለከታቸዋል። ተጫውታ ሳትጠግብ ካጠገቧ አጣቻቸው። ፍቃደን ያንን የጃኬቱን ቁልፎች እስከ አንገቱ ድረስ ቆልፎ አይዞሽ ያላትን ፍቃደን አየችው። ከዛ ደግሞ ልጆቿ እንደ ድሯቸው በግራና በቀኝ ተቀምጠው ራሳቸውን የምታሻሽላቸው ይመስላታል። ወዲያውኑ ወደ ውጭ በሄዱበት ዕለት በነበሩበት ሁኔታ አየቻቸው። ከሩቅ ታዩአት። ለመጣራት ሞከረች። የሰሟት አልመሰላትም። እየራቋት ሄዱ። ተበሳጨች። ዘውዱ አይዞሽ የሚላት መሰላት። ከዛ ደግሞ ታረቀኝ። ብዙዎቹን ጓደኞቿን አየቻቸው። ከማናቸውም ጋር ግን የምትፈልገውን ያህል መነጋገር፣ መጫወት አልቻለችም። አዘነች። በመጨረሻ አንተነህ እየሮጠ ወደ እርሷ ሲመጣ አየችውና እርሷም ወደ እርሱ ሮጠች። እርሷም ይሮጣሉ። በመሃላቸው ያለው ርቀት የጠበበ መሰላት፣ ግን አልተገናኙም። እጁን ዘረጋላት፣ እጇን ዘረጋች። ሁለቱም ተንጠራሩ። ሊያያዙ ግን አልቻሉም። በጣም ስትንጠራራ የረገጠችው መሬት ተናደባትና ደነገጠች። የሆነ ኃይል ወደ ላይ ነጠቃት። የምትንሳፈፍ የምትበር መሰላት። አንተነህ እያነሰ ሄደና ከእይታዋ ተሰወረ። እርሷ ግን እየተንሳፈፈች ሄደች። ወደ ሌሊቱ ላይ የፍሬ ሕይወት የመጨረሻ ሐቅታ ሆነ። የመጨረሻዋን ትንፋሽ ተንፍሳ ለዘላለሙ አንቀላፋች። አንተነህ ቀብሯ ላይ ሊገኝ አልቻለም። ፍሬ ሕይወትን ባያት ምሽት ነበር ሆስፒታል የገባው። መንፈሱ በመረበሹ ምክንያት ሊያረጋጋውና እንቅልፍ ሊያስወስደው የሚችል መድኃኒት ተሰጥቶት ፍሬ ሕይወት ለመጨረሻው ስታንቀላፋ፣ እርሱ ደግሞ ለጊዜውም ቢሆን በከፍተኛ እንቅልፍ ውስጥ በሚያቆየው መድኃኒት ቁጥጥር ስር ዋለ። ለፍሬ ሕይወት በርካቶች የሚያውቋት ሰዎች እየተሰማሙ በቀብሯ ላይ ተገኝተው አለቀሱላት። በርካታ የአበባ ጉንጉኖችም በመቃብሯ ላይ ተከመሩ። አንዲት ሴት ለቅሷን መቆጣጠር ያቃታት በፍሬ ሕይወት መቃብር ላይ የመጨረሻውን የአበባ ጉንጉን አስቀመጠች። ከአንተነህና ከሔዋን
ይላል በአበባው ጉንጉን ላይ የተጻፈው። ተፈጸመ።